አህለን የሀገሬ ሰዎች እንዴት ናችሁ? ዛሬም ያው እንደተለመደው በሌላ ቪዲዮ መጥቻለሁ። አህለን የሀገሬ ሰዎች እንዴት ናችሁ? ዛሬም ያው እንደተለመደው በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን የሚሆነው የሀረሪ አልባሳትን ከዚህ በፊት የሀረሪ ቤቶችን አሳይቻችኋለሁ። እንደውም ጀጎል ውስጥ ደግሞ ሁለት ሬንቦ እና ሸሪፍ ሙዚን ገብቼላችኋለሁ። አሁን ደግሞ የመጣሁት የሀረሪ አልባሳት እንደምታዩት ለብሷል። ከሱ ጋር በመሆን አሪፍ የሀረሪ ልብሶች አልባሶች አሉ። ኮፊዎቹን ምን ያህል ዋጋ እንደሆነ እኔ መልሳለሁ። ከሱ ጋር በመሆን ያው ከፈለጋችሁት ከሱ ጋር ብዙ ነገሮች ያሳያችኋል። ምን ትላለህ? እሺ አሪፍ ልብሶች እንዳለ አውቃለሁ እና ካንተ ጋር በመሆን ምን እንደ አሰፋፉ እንደሆነ ታሳይናለህ እና እዚህ ያለው ልብሳቸውና ኮፍያቸው የተወሰነ አለ እና ዋናው ነው ማሰፋፉ ደግሞ ኮፍያ የምናይበት ደግሞ የት ነው የምንሄደው? ምንድነው ራምቦ ሃውስ ግቢ ውስጥ ነው ያለው። ከዚህ በፊት ራምቦ ሰርቼላችኋለሁ። አሁን ደግሞ ሬምቦ ሃውስ ደግሞ ይሄ የሀረሪ ኮፍያቸውን እንዴት እንደሚሰፋ እናያለን። ተከታተሉ። ወደ 600 ሰብስክራይብ እየገባው ነው። ላይክ ሼር ሰብስክራይብ ያደረሳ የሚሰፋው ሌላ ቦታ ነው እና አሁን የሚሰፋው ሌላ ቦታ እዚህ አንተ ብቻ ነው የምትሰፋው ወይስ ሌላ ሰው ማለት ነው የሚመስለኝ? ልብሱ የሚሰፋው አለ አንድ 3 ሰራተኛ አለ። ኦኬ አንድ ላይ ሆነን ነው የምንሰራው። እዚህ ነው ያንተ ጋይስ ወደ ልብስ ቤት እየገባን ነው። በድጋሚ ያው እንደልኳችሁ ያ አረጉፋን እንደምታዩት ያው የሀረሪ ልብሱ ነው እና እንዴት እንደሚሰፋ ደግሞ ምን ያህል ከባድ እንደሆነ ደግሞ ከሱ ጋር በመሆን ቁጭ ብለን እያሰፋን ነው እንጠይቀዋለን። ብቻ ተከታተሉ። መልበስ ዛሬ ያው መልበስም ስለፈልግ ለብስና ከለብስ በኋላ ደግሞ አሳያችኋለሁ ምን አሪፍ እንደሆነ። ያው ጋይስ እንደምታዩት ለብሻለሁ። ቢያንስ አንዱ ብቻ ይሄ ይመስለኛል በጣም ውድ ነው። ይሄ ኮፍያ ይመስለኛል እኔ እንደማውቀው የሙሽሮች የሚለብሱት ልክ ሲያገቡ ይሄን ይለብሱታል። ዋጋውን ደግሞ ያላውቀውም ከነሱ ጋር በመሆን ጠይቃቸዋለን። እንደምታዩት እንዴት ነው? አሪፍ ነው። ከ10 ስጡኝ አስቀምጡልኝ ኮሜንት ላይ እና ዛሬ ማሳያችሁ ስለዚህ ያሰፋፉ ይሄን የት እንደሚገኝ ያሰፋፉ ምን እንዴት እንደሆነ ከባድ ነው ወይስ ቀላል ነው፣ ለማሰራትስ ምን ያህል ይፈጃል እና ሁሉ ነገር እንጠይቋለን። ዲቴል ከእናንተ ጋር በመሆን ተከታተሉ። ያንሱ አሁን እየጀመረ ነው። እሺ ሰላም ነው? አልሐምዱሊላህ አልሐምዱሊላህ። እሺ ተሳይ አሁን የመጣነው እዚህ አለባበሱ እንዴት እንደሆነና አሰፋፉ ምን ያህል እንደሚከብድ እና መቼ እንደሚደርስ ይሄን ለማወቅ ያው አሰፋፉ ያው ብዙ አይነት ዲዛይኖች አሉ። ኦኬ የብዙ አይነት ያው የወንዶችም የሴቶችም እንሰፋለን። ኦኬ አሁን ያንተ የለበስከው የወንድ ነው። ያው ይሄ አሁን በጣም ደሞ ይሄ ለሙሽራ ይለበሳል ሲፈልግ ማለት ነው። እንደዚህ በዓል ምናምን ሲኖርም ይለበሳል፣ ለበዓልም ይለበሳል ማለት ነው። ለተለያየ በዓሉን ለማስተዋወቅም የሆነ ሀገር ላይ የሆነ ስብሰባ ምናምን ሲካሄድ ይለበሳል። ይሄ አዲስ አበባ የሀረሪ ልብስ መሆኑ ያስታውቃል። ያው የምንሰራው እንደ ትዕዛዝ ነው ማለት ሰውየው አስቸኳይ ካለህም ያው በአንድ ቀን የምታደርስለት ሁኔታም ይኖራል። ግን ቀስ ብለህ ለመስራት እስከ 2 ቀን ተኩል ይወስዳል ማለት ነው። እና ምን የሚቆዩ ብዙ ነገር የለም ማለት ነው። ብዙም ወዲያውኑ ቢያንስ 3 ቀን 2 ቀን ይፈጅ ነው። የሴቶችም እዚህ የሚሰፋው እናንተ ጋር? የሴቶች አለ። አሁን እዛ ጋር ብታየው ሱሪው ነው እዛ ጋር ያለው፣ እዛ ጋር ያለው ደግሞ ፎጣው ነው እዛ ያለው፣ እዛ ጥግ ያለው ማለት ነው። ጥቁሩና ያኛው አይ ቲንክ ይሄኛውና ይሄ መስለኝ ነጣ ያለው መሀል ላይ ያለው እሱም የሴት ነች። ኦኬ እዚህ ጋር ደግሞ ዋና አጥላስ የሚባለው ማለት ነው። ይሄኛው እንደምታዩት ይሄ ነው አሳያቸው። ኦኬ ሙሽሮቹ የሚለብሱት ማለት ነው። ኦኬ ይሄ ሙሽሮች ለብሷል። ሙሽራው ሴቷን የምትለብሰውና አሩዝ መዋለል ይሉታል። ምንድነው ዘመዶቿ ለመጥራት ምናምን አሁን ሰርጓ ሲደርስ ይሄን ለብሳ ነው ዘመዶቿ ጋር እየሄደች ምንድነው ሰርግ እንዳለባት የምትናገረው ማለት ነው። እሱ ለብሳ ነው ይሄ ለብሳ ነው። አሁን እዚህ ጋር የምታያቸው ዲዛይን ደግሞ የወንዶች ነው። አብዛኛው እዚህ ጋር የምታያቸው የተለያዩ ዲዛይኖች ናቸው። ያው ባህሉን ያው እንደዚህ አይነት እናስተዋውቃለን። አይ አሪፍ ነው ወላሂ። አሁን ሰድሪያ አለ እዚህ ጋር የምታያቸው ሰድሪያዎች ናቸው። የተለያየ ሰድሪያዎች
እነዚህ አሁን ለጁማም ለተለያየ ነገር ይለበሳል ማለት ነው። ከነጭ ከጀለጋ ጋር ከሁሉም ነገር ይለበሳል ማለት ነው። በቃ እስቲ አሁን እና ይሄን ሲሰፋው ለማየት ፈልጌ ነው። በጣም ቀላል ዘይተከናል። አሁን ይሄ ቁፉል ጋር ይባላል ማለት ይሄ እዛ ጋር ያለቀውን ብታየው ቁፉል ጋር ማለት ይሄ ዳይመንድ ሆኖ ቁፉል ጋር ይባላል በሐረረኛ። ሌላ ቀዲም ይባላል። እንደዛውም አሁን እዚህ ጋር መሰራው ቁፉል ጋር ነው። ይሄ አሁን እንደዚህ ይሆናል። ሌላ እዚህ አሁን ነጩን ነው የሰፋሁት። ሌላ ከረሮች የሚገቡ አሉ ማለት ነው። አሁን ሌላ ከረሮች ሲገባ ነው ወደዛኛው አሁን ወደዚህ ይቀየራል። እንደዚህ ነው። አሁን እዚህ ጋር የምናያቸው እዛ ጋር ያላለቀ ስለሆነ ነው ሲያል ይሄን ከረር ነው የሚያመጣው። አሁን እዛ ጋር ያስገባው 3 አይነት ከረር ነው ማለት ነው። ምንድነው ፋንታ አለ፣ ቢጫ አለ፣ ምንድነው ነጭ አለ ማለት ነው። አሁን ጥቁር ነጭና አረንጓዴ እዛ ጋር ይጎላል ማለት ነው። ሲያልቅ እንደዚህ አይነት ይመጣል ማለት ነው። የሚያምር የራሱን ባህል የያዘ ማለት ነው። ሸሚዝ ይሄ መስሪያ ከውጭ ከሌላ የሚገዛ እናንተ ይምቻል መስሎት ማለት ነው። ይሄ አሁን ምንድነው ጨርቁ ያው ከውጭ ምናምን የሚመጣ ነው። የሀገር ውስጥም አለ። የሀገር ውስጥ ሲሆን አሁን ይሄን ጨርቅ ይዘጋል ያሳየሽ። በጣም አሪፍ ነው እንደምታዩት። አሁን ይሄ ሀገር ውስጥ የሚመረት ጨርቅ ነው። ይሄ ሀገር ውስጥ ነው። ይሄ በሽመና የሚሰራ ነው። ይሄም ደግሞ ጊዜ አለው የሚለበስበት። ምንድነው የተለያየ አሁን ይሄ የሚሰራበት አንደኛ ለቢሮ ለኃላፊዎች በዚህ በውጭ ሀገር አንሰራላቸው ማለት የራሳቸውን የሀገር ልብስ ስለሚለብሱ ለዛ ለነሱ የሚሰራው በሀገራችን የሚመረተውን ነው እናለብሳቸው። ይሄ የሀገር ውስጥ ነው። አይ ቲንክ ይሄኛ ውጪ ነው ማለት ነው። ይሄ ውጪ ነው። ይሄንን የምንሰራው ያው ለህብረተሰቡ ነው። ያው ህብረተሰቡ ምርጫው እንደፈለገ ስለሆነ የቢሮ ደግሞ ግዴታ የሀገራቸውን ልብስ ላይ ነው መሆን ያለበትና አሁን ለባለፈው ሸዋል ካስተዋሳችሁት ለፕሬዝዳንት ለሁሉም የተሰራው ለቢሮ ኃላፊ በዚህኛው ጨርቅ ሸዋል እንትን ላይ ተሰራው ለባለስልጣኖች በዚህኛው አይ ቲንክ እኔ ይመስለኛል ይሄ ለመለማመድ ቢያንስ ስንት ወር ይፈጃል? መቶ ለማመድ ከፈለጉ አንድ ሰው ያው እንደ ሰው ፍጥነቱ አይምሮ አቀባበሉ ፍጥነት ነው። በ3 ወር የሚጨርስ አለ፣ እንደዛው በ6 ወር የሚጨርስ አለ። ለኮፍያው ብቻ ነው ሁሉንም ለማስተማር ነው አይደል? ምንድነው ይሄ ከላይ ያለው ብቻ ነው። ኦኬ ከላይ ያለው ለማለት ኮፍያውን ያው ብዙውን ጊዜ በ3 ወር ነው የሚማሩት። ያው ግን እንደ ፍጥነት ተቋም ኢናቪዳ ይሉታል ተቋም አለ። ከፈለጋችሁ መስከ ከፈለጋችሁ እዛም አለ። በነፃ ነው የሚያስተምሩት። በነፃ ነው ክፍያ የለውም። እና ይሄን አሁን የምላችሁንም የባህል ልብሱንም በነፃ ነው እዛ የሚማሩት። ሌላ ስራዎችም አሉ፣ የእንጨት ስራ አለ፣ የባህል ሁሉም ነገር አለ ማለት ነው። የሽመናም አለ ማለት ነው። በነፃ ነው የሚማሩት። ኮፍያውም አሪፍ ነው ማለት ነው። እንደዚህ ያሰራራቸው ይሄ እንዴት ነው ልስለ ይሄ የሙሽራ ነው። ያኛው ደግሞ አረንጓዴው አሁን ይሄ ኖርማል የሚለበስ ነው። ይሄም አሁን ይሄን ራሱ ማለት ነው። አሁን ይሄ ለሙሽራ የሚደረግበት አለ። ይሄን አይደለም ከረሩ ይሄ በዚህ ከረር ሆኖ ዲዛይኑ ይሄኛው ራሱ ነው ማለት ነው። ምክንያት አለው ይሄ ለሙሽራ የተባለበት ነው። ምክንያት አለው። ኦኬ ምክንያት አለው። ማወቅ ይችላል ወይስ ይሄንን ትንሽ ከኛ የበለጠ ሚሰሰጠዋል? ኦኬ ይችላል። ችግር የለው እና አሁን ሁሉ ነገር አሳይተናል። ቀጥታ ወይም ከተመቸ እንትን ካሉ ደግሞ አሁን ቀጥታ ወደ ሬንቦ ነው እዛ ነው ያለን። እንደምታዩት ይሄን ይመስላል። አለባበሳችንም እንዲህ ይመስላል። ማሰፋት ከፈለጋችሁ የትምጡ እዚህ መኮዳ ይባላል። ምንድነው መኮዳ ይባላል። ምንድነው አባድር ኬጂ መሄጃ ወይም ደግሞ ራምቦ ሃውስ ምንድነው መሄጃ ላይ ያለው ጫፍ ላይ ያለ ነው።
ብትመጡ ታገኙናላችሁ። ያው በምትፈልጉት አይነት እንሰራለን። ሌላ በዓል ልብሶችን እንሰራለን። ለጊዜው አሁን የለም እንጂ የሁሉንም በዓል የሚመለከትን የሁሉንም በዓል እንሰራለን። ቁጥር ከፈለጉ 0934 33 71 60 ነው ማለት ነው። ያው በዚህ ከፈለጋችሁ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ደግሞ ወደ ራምቦ ሃውስ እዛ ደግሞ ኮፍያ ደግሞ እንዴት እንደሚሰራ እናያለን። ሲሰፉ አሁን አለባበሳችንን ይሄ ልብሱ ነው ስፌት አሳይቶናል፣ አስረድቶናል ነገር። አሁን ደግሞ ኮፍያ ደግሞ እንዴት እንደሚሰራ እናያለን። ተከታተሉን ወደ ሬምቦ ሃውስ። ያው አሁን ጋይስ ከኡማ ኮዳ ወጥተን ያያችሁት ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። አሁን ቀጥታ ደግሞ ሬምቦ ሃውስ ሄደን እዚህ ፊት ሰርቼላችኋለሁ እና አሁን እዛ ደግሞ ሄደን ሙሉ የሴቶች አለባበስና አሰፋፉን የኮፍያ አሰፋፉ እሱ እናያለን። ዋጋቸውም ያው በየቀኑ ዋጋቸው ያልጠየኳቸው በየቀኑ ይጨምራል ይቀንሳል ስለተባልኩ ነው። መታችሁ እዚህ መደራደር ይቻላል። አሪፍ ኮፍዮች አሉ እና ቀጥታ ወደ ሬምቦ ሃውስ ሄደን እናስተካክላለን እና ያው ቤተሰቦች አሁን ቀጥታ ኡማ ኮዳ መተን አሁን ሬምቦ ያለ ነው። ሬምቦ ደግሞ መተን ደግሞ ፈረንጆች መጥተዋል ባይዘ እና ሬምቦ መተን ደግሞ እዚህ ሙሉ ዲቴል ያስወድናል። ተከታተሉን። እዚህ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። ያው እዚህ ደግሞ እንደምታዩት ሙሉ የሐሪ ኮፍያ አዘናል የተወሰነ አንድ ዚሮ ዲቴል በሰፊው ሙሉ ይሄ እንደምታዩት እነሱ ያስረዱናል። ተከታተሉን። ያው እንደተለመደው ባህሪ ሙሉ ያሳያችኋል ነው እና ጂኑር ነኝ እንደምታዩት ሰብስክራይብ ያደረጋችሁ እንቀጥላለን። አይ ሰላም አለይኩም። ወአለይኩም ሰላም። እሺ ያው እንደመጣ ነው እዛ ኡማ ኮዳ ሄደን ይሄ የሐሪ ልብሱን ያየነው ኮፍያውን ዝም ብለን ለብሰን የመጣ ነው። እዚህ ደግሞ ሙሉ እንዴት ይሄ ምን እንደሆነ ይሄኛው ምን እንደሆነ ደግሞ አስረድተናል። ይሄኛው መሶብ ክሎይታ ይባላል። መሶብ ክሎይታ። አዎ ለሙሽራ የሚለብሰው ነው። ያው ይሄኛው ሀቡጋር ይባላል እና ያው ሁሉም መልበስ ይችላል። አዎ ለበዓል ጊዜ ሲሆን ግን ዋናው የተሰራው ግን ለሙሽራዎች የሚለብሱት ነው። አዎ ሙሽራዎች ዋናው ይሄኛው ነው። ይሄንን መልበስ ይቻላል። ይሄኛው ከጊዜ በኋላ እንትን ያለ ነው። ይሄኛው አዎ የድሮም ያለ ነው። ይሄም ያው ቀዲም ይባላል። ይሄኛውንም ሙሽራ መልበስ ይችላል። ያው ወንዶች መልበስ ይችላሉ። ይሄኛው መሶብ ነው። ያላገባም ሊለብሰው ይችላል፣ ያገባም ሊለብሰው ይችላል። ሁለት አይነት ቀለም ነው። ዲዛይኑ ግን ከዚህ ጋር አንድ ነው። አዎ ይሄ ድሮ ነው ማለት ነው። አዎ ይሄ የድሮ ነው። የሐረሪ ባህል 5 አይነት ከለር ነው። በስፌትም ሆነ በኮፊያም ከለሩ 5 አይነት ከለር ነው እና በዛ ነው የሚሰራ። ይሄኛው በሁለት አይነት ከለር ነው ግን ዲዛይኑ አንድ ሆኖ በሁለት አይነት ከለር ነው። ማንኛውም ያላገባም ያገባም ልብስ ይችላል። አዎ ይችላል። ያው ይሄም እንደዛው እነዚህም እንደዛ አዎ ወጣቶችም ሊለብሱት ይችላል። ሁለት አይነት ከለር ነው። ይሄም ያው ሁለት አይነት ከለር ነው። እነዚህ የምናያቸው እነዚህ ምናምን ሌላ ባህል ናቸው ወይስ የሐረሪ? ይሄኛው የሐረሪ ባህል ነው። ኦኬ ኩየ ውሃት ሞት ይባላል። ይሄኛውን ያው ሰርግ ቤት ሲሆን አዎ ኩየ ውሃት ሞት ማለት 20 እንጀራ አዎ እና ሰርግ ቤት ሲሄዱ በዚህ ይዘው እናቶች ይሄዳሉ። እንደዚህም ይቻላል። እንደዚህ ነው እናቶች ይቻላል። ችግር የለውም። አዎ እንዲያስቀምጣችሁ ነው እንደሚሄዱ። አዎ እዚህ ላይ 20 እንጀራ የሚቀበሉት ማለት ነው። 20 እንጀራ አዎ ሰርግ ቤት የሚሄድበት። ሀዘን ቤት ሲሄድ ደግሞ መኸዝሞት ይባላል። ድግባ እንጣ ወይስ ይቻላል እንደፈለክ። መኸዝሞት ይባላል። ሀዘን ቤት ሲኖር እናቶች በዚህ አዎ እንጀራ ጠዋት እድር ሲገባ በዚህ ይዘው ይሄዳሉ። ይሄኛው ማንኛውም ሰው በዚህ ነው ይዘው የሚሄደው። ወንድ ልጅ የዳረች እናት ግን ልዩ ነው። የሷ ሀማት ሞት የሚባል አለ። ወንድ ልጅ የዳረች እናት ሀማት ሞት በዚህኛው ነው ይዛ የምትሄደው ማለት ነው። በዚህ ይዛ የምትሄድ እናት ወንድ ልጅ የዳረች እናት ምልክት ነው እና ሀማት ሞት ነው። አዎ ዋጋውም ትልቅ ቦታ አለው። በሐረሪ ባህል ዋጋውም በጣም ውድ ነው እና ሀማት ሞት ይባላል። እሺ
እንደምታዩት ያ ወንድ ልጅ ሲያገባ ይሄን ነው የሚይዙት። ያው ለወንዱ እናት የዳረች እናት ኦኬ ሴቷ ነው በዚህ ይሄኛውን ሰርታ የምትሰጣት ማለት ነው። ሴት ግን ያለው እንደዚህ ወይስ ለወንድ ወንድ ልጇን ስትድር ነው ወንድ ልጅ ያለው? ወንድ ልጅ የዳረች እናት ያገባት ልጅ ሰርታ ነው ለእናትየው የምትሰጠው። ያው እዚህም አለው ጉፍተ ሙዳይ ይባላል። ይሄኛው ኦሪጂናል ነው የሀረሪ ባህል ዋናው ነው። ጉፍተ ሙዳይ 5 አይነት ቀለም ነው። ዲዛይኑ ከኮፊያው ጋርም ይመሳሰላል። ከኮፊያው ጋር ከሀማትሞት ጋርም ይመሳሰላል። ዲዛይኑ አንድ አይነት ነው። የሀረሪ ባህል ስፌቶች ዲዛይናቸው 32 ዲዛይን አለው። 32 እንደዛ ነው። ያው እነዚህም ያው ናቸው። ይሄ ምን ይቀመጣል ውስጡ? አሁን ይሄኛው ዋናው ይሄ ነው ኦሪጂናል። ዋናው ይሄም ያው ጉፍተ ሙዳይ ነው ግን ዋጋው ይቀንሳል። ይሄኛው ጉፍተ ሙዳይ እንደ ኮስሞቲክስ ሴት ልጅ በድሮ ጊዜ ኮስሞቲክስ የሚባል እንትን አልነበረም እና በዚህ ነበር የምንጠቀመው። ይዞት ይዞራሉ ወይስ ቤት ውስጥ ብቻ ነው? ቤት ውስጥ በዚህ ትቀባባለች፣ ትለብሳለች፣ ምን ትላለች። ቤት ውስጥ እዚህ ጋር ነው የሚሰቀለው መሀል ላይ እና ያው ሌላም እነዚህ ሳህነ ሰጋሪ ይባላሉ ለጌጥነት የምንጠቀምበት። ሌላም እዚህ ጋር ደግሞ ፊጃንጋር የሚባል አለ። ፊጃንጋር ማለት ነው ይሄኛው ለሙሽሪቷ ጣፋጭ ነገር ቸኮላት ምናምን ነገር በዚህ ውስጥ ጨምርና ይሄድላታል። ፊጃንጋር ነው ጣፋጭ ነገር። እነዚህ ደግሞ ኢጣን ሙዳይ ይባላሉ። ኢጣን ሙዳይ ማለት እጣን የሚጨምርበት እንትን ነው። ያው ማንኛውም የሀረር ሴት ስታገባ ቤቷ ያለ ነው። ይሄ ሁሉ ነገር ቤቷ ውስጥ አለ ማለት ነው። ይሄኛው ብሸ ሙዳይ ይባላል። ብሸ ሙዳይ ማለት ማስቲካ የሚገባበት ነው። የማስቲካ፣ የእጣን፣ የቸኮላት ብዙ የኮስሞቲክስ ያው እንደምታዩት ይሄኛው ደግሞ አፍላለፋ ይባላል። አፍላለፋ ያው በሀረሪ ባህል በሸክላ የተሰራ ያው ውጭ እንዳያችሁት እንደዚህ አይነት ሆኖ ይሄኛው እሱ ሳይሆን እንደዚህ አይነት ሆኖ ትንሽ ተለቅ ይላል። የሱ ክዳን ነው አፍላለፋ ይባላል። ውጭ ላይ የተገነቡት 4 አባ ነው በሀረሪ ቤት የሚኖረው እና አራቱም ስራ አለው። ምን ይሏቸዋል? አንደኛው የባህል መድኃኒቶች እዛ ውስጥ ይቀመጣል። ሌላኛው ቤት ወጪ አውጥታ ሳንቲሞች ይተርፋታል፣ በዛ ውስጥ ትጨምራለች። አንደኛው ደግሞ ሪሲት ማለት ያው ግብር ምናምን ስንከፍል የምንወስደው ሪሲት እዛ ውስጥ እናስቀምጣለን። አንደኛው ደግሞ አንዳንድ ትናንሽ ዘር የሚዘራ እሱን የምናስቀምጥበት 4 አይነት አለ ማለት ነው። 4 ሸክላ እንትን አለ እንደምታዩት እነዚህኞችን ማለት ነው። እንደዚህ ውስጥ 4 አለ በየቤት ውስጥ። ከአራቱ ውስጥ ላይም ምክንያት አለው ያለች ያው ክዳኑ ይሄ ነው ማለት ነው። የአፍላለፋ ነው ስሙ። አንዱ እዛ ጋር ያለው ነው። ይሄኛው እንደዚህ አይነት ነው ግን እንደዚህ አይነት ነገሮች ናቸው። 4 አይነት ማለት ነው። እንደዚህ ክዳኑ በየአራቱ ውስጥም እቃ አለበት ማለት ነው። ሳንቲም ይቀመጥበታል። እንትኖች አበባዎች አለ አይደል? ቅጠላቅጠሎች ያስቀምጡበታል። እንደዚህ አይነት የመሳሰሉ ነገሮች ያስቀምጣሉ ማለት ነው። አንተ አሪፍ ነገር ነው። አልሰማሁም ይሄን ግን ያው እንድትሰማ ብዬ ነው። እሺ አሁን ቀጣይ ደግሞ ምን ይመስለኛል እኔ የፈለኩት ግን ዋናው ይሄ ኮፊያ አሰፋፉን ትንሽ እንትን ካላችሁ እሺ ይቻላል። ተቀመጠኝ ልግባ? ይቻላል። አዲስ ኩከሬት አሁን እዚህ ያው በጣም ያለ ነው። አሰፋፉን እንዴት ነግረናለሁ። እኔ ግን የሚገርመኝ ቅድም ወንድሜ ሲነግረኝ እዛ አሰፋፉ የአለባበሱን ቢያንስ 2 ቀን 3 ቀን ይፈጃል ብሎ ነው። ይሄ የሀረሪ ኮፍያውስ ይቆያል ወይስ? ሀረሪ ኮፍያው እንደ አሰራሩ እንትን ይላል ይለያል። ይሄ በጣም ደቃቅ ነው። አየህ በጣም ረጅም ጊዜ ይወስዳል። አሁን ቢያንስ ይሄ አንድ ሰው ካዘዘ በስንት ቀን ይደርስለታል? ያው 15 ቀን 1 ወርም እንትን ሊል ይችላል። ለምን እንደ አሰራሩ ነው። ኮፍያው አይነት አየው በጣም ደቃቅ ነው። ደቃቅ ነው። እንደ እንትን ይለያያል። ነጭ እንዴት ነው ሲሰፋ እጅ ምን ማለት ያላችሁ? እንደማሰ እንትን ማለት ልምድ ያስፈልጋል። ልምድም ያው ቢያንስ በቅድም እንደነገርኩህ 3 ወር ነው የሚፈጀው መሰለኝ። ይሄ ይለያል።
ያኛው ይለያል ይሄ ይለያል ሁለት አይነት ከለር ስለሆነ ኦኬ ቢያንስ አሁን ለመለማመድ ቢያንስ ወር ቢያንስ እንደው ይፈጃል ለመለማመድ እንግዲህ እንደ ልምዱ ያለው ሰው አንዳንድ ሰው ቶሎ ይለምዳል አያስቸግረውም ማለት ነው እናንተ ቆይታችኋል እዚህ ቆይተናል በጣም ቆይተናል ወደ 27 አመት ሆነን ትልካልና ከመሰረት ከጀመራችሁ 27 አመት ገና በልጅነት ነው እኮ የምትማረው ይሄኛውን ከቤተሰብ እንትን ሳትል በልጅነታችን ነው የምንማረው ከትምህርት ቤት ስንመጣ ቀጥታ ያው የእጅ ስራ ይዘን ነው የምንቀመጠው ማለት ነው ይሄም ሆነ ለወደፊትም ተጠቀማችሁ አሁን እኮ በዚህ ጊዜ ተጠቅማችኋል ማለት ነው እናንተማ ያን እንታያችሁትን አሁን እንጠቀምበታለን የሐረሪ ባህል ስፌትም አሁን ቀላችኋል በቃ ምንም ያወራችሁ ምናምን መስራት ይቻላል ማለት ይቻላል አያስቸግርም ልምዱ ካለ ማለት ነው ልምዱ ካለ ነው ግን እጅ ብዙ ጊዜ ይወጋሉ ሰው ይወጋሉ ይኖራል ጫፋም ትንሽ ዋጋም ልዩነት አላችሁ ይመስለኛል ልዩነት አለው ኮፍያ ሙሽራው አረንጓዴው ምናምን በጣም ልዩነት አለው እና ያው እንደዚህ ነው እና ቦታው ከመጡ ቦታውን ንገሯቸው ከፈለጋችሁ እንደዚህ አይነት ኮፍያ ምናምን ትዕዛዝ ካለ አፍተራምቡ ግቢ ውስጥ ኢናይ አሲያ ማህበር ባላል አሲያ ማህበር ቁጥር እናንተ አላችሁ ግል ነው እንጂ የግላው ልታገኙን ትችላላችሁ በግል ቁጥርም ቅድም ይነገረኝ አለ እዛ ወንድማችን ወይ እሱን እናስቀምጥና አንድ ላይ ይቻላል የራሳችሁ ካላችሁም አስቀምጡ እናንተ ካላችሁ አለና ቁጥራችሁ ታቆታላችሁ በቃ 0915 76 60 37 ያው እዚህ ደውላችሁ ማለት ትችላላችሁ የፈለጋችሁ ኮፍያ ትችላላችሁ ማለት ነው በትዕዛዝ እንሰራለን ያው እንደምታዩት ነው አሪፍ ነው ሰፌቶች እዚህ ጋር ይሉት ደግሞ ነገር አለ አንገት ላይ ሀብል የሚደረገው ነገር ይሄም የሐረሪ እንትን ነው አለ እንዳሳያችሁ ይሄን በቃ ይሄን መስለኝ አሰፋፉን ትንሽ ሞክሯል አናስቸግራችሁ እሺ እሺ ችግር የለውም ስራ ያደል እሺ አሁን ነው ቀጥታ አሰፋፉን ያለው ግን አንድ ነጭ ኮፍያ አላሳያችሁ መሰለኝ እሺ ነጭ እሺ እንደምታዩት የሚመስለው አቀራሙ እዚህ ፊት ላይ መጣውላችሁ ሙዚየሙ ነበር አሁን ደግሞ ተአምር ነገር አለ ያላዩ እና ብዙ ነገሮች አሉ መጣችሁ ለምን ተፈለጋችሁ በድጋሚ ያው አተራምቦ ነው ያሉት ቁጥር ማስቀምጥላችኋለሁ ከስር እና ብዙ የሐረሪ አልባሳት ኮፊዎች አሉ ሰፌቶችም አሉ አሪፎች አሉ ማለት ነው ይሄን አላሳየኋችሁም እቺ ማለት ይሄ ማንኛውም መልበስ ይችላል ወይስ እንዴት ነው ይችላል በብዛት አባቶች ናቸው የሚለብሱት አባቶች እና ሌላው መልበስ ይችላል ኦኬ ሌላም ተሰሚ ነገር ካለ የቀረ ነገር ያው እኔ ያጠይኳችሁ እናንተ ደግሞ ረስተዋል ምናምን ብላችሁ ደግሞ ይሄን አሳያችሁ የምትሰሚ ነገር ካለ ያው ሊካፋ እስከምባ ይባላል ይሄኛው ሊካክ ነው እስከምባ ይባላል ይሄኛው ሙሽራ ቤት ጫጉላ ቤት ጓደኞቿ በሳህን ሳምቡሳ ይዘው ይሄዳሉ ይሄ ተከልሎ ነው የሚሄደው ሳምቡሳ ማንጋ ሙሽሪቷ ጋር ወንድ ነው የሚይዘው አይ ሴቶች ጓደኞች ሚዜዎቿ ኦኬ ሚዜዎቿ አይዮ በዚህ ይዘው ይሄዳሉ كمان الأولى إيه هنا إيه كايدي زالان هيك كمت لكا اسكندر في مكة أخا حرواية قد بايتي يي وموقع الانتهاء يي قبر مرفه يي محمد علي يي قديم انت يي أدرؤين انت يي مقناتين انت أزوم موقعتا يتخيش هذا البلاد اسم البلاد بإيلو إيه أروز لبسها سباتي قد بيلبس البيت انتهاء إيه واتي يبرخي هياش ملوح انت يوكا سمح عليو كل يوم هي حية مقناتين انت حية أدرؤين انت حية حرير كرمقار انت حية قديم انت بوله هياش حركات انت هي محمد علي هي قبر مرفي اي الزولة يي قرب بكبت لبسها ألاي قلبت عشو ميلس هنا دي قرأيك انت أروز لبسو ذلك أروزة
አሩስ ወንድ ሳገባ ይሄን ለብሶ እዛም ይገባል ሽንት ቤትም ሁሉም ይገባል ቀራኢፍ ይባላል በእንጨት የተሰራ ነው እና ቤተሰቦች የሚያሳዩ ቪዲዮዎችን ላይክ ሼር ሰብስክራይብ ማድረግ እንዳትረሳ let's go